አልበደለም ማለት አይደለም። ሁላችን በብዙ ስህተት ውስጥ አልፈናል። ዛሬም የየራሳችንን ገበና ቤቱ ጠራው እግዚአብሔር ይወቀው። ሸፍኖልን ነው የሁላችን እግዚአብሔር አለቀ። በእነሱ ነው ማለት። ስለዚህ ለምሳሌ እኔ ጋር ማስፈራሪያ የሚልኩ አሉ፣ ጌም እንዳትጫወት የሚሉ አሉ፣ እንደዛ እንዳትል። አንዳንዱ ያንተንም ጉዳና አንለቅም። ጉዴን አይደለም ቬሪ ጉዴን ካገኘ ፈልግና አውጣ። ምን አገባኝ? በኔ ህይወት ላይ የሚመጣ ስራዬ ያላከበረኝም ስራዬ ያዋርደኝም ነው። በቃ ከብሬም ከሆነ እግዚአብሔር ነው አለቀ። ከዛ በተረፈ ሁለተኛ ሰው እስከ ዛሬ ድረስ የት ነበሩ እነዚህ ሰዎች? ለምንድን ነው አሁን ልጁ የተሳካለት ሲመስለው፣ ሰው የሰማው ሲመስለው፣ ሰው የወደደው ሲመስለው ለምን ነው ውድቀቱን የምትፈልገው? ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ሳይለው ለምን አታመጣም? ትክክል። አንድ ጊዜ ምን አሉ፣ አንዳንድ ሰው ይሞክርና ሲያጣ ስምን ወደ ማጥፋት ይመጣል። አንዲት ዝንጀሮ አሉ ብርቱካኑን ልትበላ ዛፉ ላይ ትሞክራለች፣ ባጥር ትሞክራለች፣ ብርቱካኑ ላይ አልደረሰችበትም። መጨረሻ ላይ ያደረገችው ነገር እንደውም አልበሰለም አለች። አንዳንድ ሰዎች ይዋጭሩና አልደረሱብህ እንደሆነ ወደ እንደዚህ አይነት ይሄዳሉ። ያ ማለት ጥፋት አልጠፋም አይደለም። መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም። ብዙ ጥፋቶች አንተ በጣም ያ ማለት ስህተትን ኢንተርቴን እናድርገው እና በረታታው እያልኩኝ አይደለም። ይላል ባደወይ ወለ እኔ ከአንድ ወር በፊት ታውቃለህ፣ እኔ ተቻለሁ ሁሉንም በሐሳብ እና ተችቸው ነበርና ከዛ በጣም ይሰው ኃይለኛ ተጽዕኖን እየፈጠረ መጣ በተለያየ ቦታ ነው። ይህን ነገር ተላከልኝ ከሁለት ሳምንት በፊት እኔ ጋር አጀንዳውን እንትን እንዳደረገው አየሁት። አልተዋጠልኝም እና አንተ ጋር ሳየው ነው እንጂ አንተ ጋር ከዛ በፊት አላውቀውም። የሆነ ቦታ አይቼው የሆነ አንዳንድ ትምህርቶችን ሰምቼ በሚያደርገው ምናምን ተቸውት ተናገርኩ። የኔ ሞዴሬተሮች እሱ ደቀ መዛሙርቶች አሉ እሱን የሚወዱ አረ ይወዳ እንደዚህ አይነት ሰው አይደለም ምናምን አላውቀውም ባለው ያናቃቸው ብዙዎች ነው። ከዛ ካንተ ጋር ስትነጋገሩ ሳይ እንደ ልጅ በጣም ጥላቻ የለውም ለፔንቴ ጥላቻ የለውም፣ ግን ሐሳቡን በደንብ አድርጎ ያስተናግዳል። ካንተ ጋር ሲቃለድ ምናምን ያራዳ ልጅ ነው ምናምን ብዬ በአንተ ነው አንተን ሳይ እንደ ሰው ፓስተር ሶፊ የኔ ጓደኛ ነው። ስለዚህ አየሁትና ካንተ ጋር ያላችሁን ኢንተራክሽን አየሁና አይ ሰውዬ እንትን መሆን አለበት አልኩና ገብቼ ቪዲዮዎችን ማየት ጀመርኩ። እንዳጋጣሚ ሆኖ ከነ እንዳልክ ጋር ከነ ምናምን ጋር ያደረገውን ንግግር አየሁና በጣም ልጁ አራዳ ነው። በእኛ እንደና እንዳንተ ነው የሚያወራው። ገባ የተለመደ ይሄ ያለ አይደል? እኔም አሁን እኮ ብዙዎች አንተንም ብዙዎች የማይረዱት መንገድ አለ። ዋናው ንግግራችን እውነት ነው ወይ? ሐሳባችን እውነት ነው ወይ? እኛ ታዳጊ ጎልማሳ ወጣቶች ነን፣ ግን ያ ሚዲያ ላይ ያለ ነው። የሚዲያውን የተረዳ ነው። ልክ እንደኔ እንዳንተ የሚዲያውን ጨዋታ በደንብ የተረዳ ነው። በተረዳው ደግሞ እየገባ የራሱን ወጣቶችን እየገባ እንደዚህ የሚያደርግ ሰው ነው። ዋናው እዛ ውስጥ ገብቶ ኃጢአቱን ሰራ ከነሱ ጋር ፓርቲ ካደረገ ወይስ እነዚህ ወጣቶች ለምን ልብ ለሱ ከፈቱለት? ቢኮዝ ባራዳ ሙድ ነው የሚንቀሳቀሰው። ሳያቸው ከነ እንዳልክ ጋር ከነ ምናምን ጋር የሚያደርገው ውይይት ሳይ ኦኬ እውነትም የኔ ሞዴሬተሮች እንዳሉ ኦርቶዶክስ ብዙዎች ኦርቶዶክስ ተዋህዶ ናቸው ታውቃለህ። እኔ ቤት ሁሉ ነው ያለው። አረ በጣም እንደዚህ ነው ምናምን ሲሉኝ አየሁ። ከዛም ልክ ይህን አጀንዳ ሲያመጡት እኔ ነኝ ግንባር ቀደም እየወጥቼ ነው መገልበጥ አለበት፣ ይህ ትክክል አይደለም። አጥፍቶ እንኳ ቢሆን ዳቆን ነው፣ ጠያቂው የኢትዮጵያ ኦርቶዶክስ ተዋህዶ ሲኖዶስ ነው። ሁለተኛ ደግሞ እንዳልከው ማን ነው ያላጠፋ ማን ነው እንትን ያላደረገው? ግን በዚህ ደረጃ አጀንዳውን ሳየው ሶርሱን ሳየው የመጣበትን መንገድ ሳየው አየሁት። ገብቼ ሙሉ ነገር በጣም አላለ ፋብሪኬት የተደረገ ነገር ነው። የጠየኩት ጥያቄ ፓስተር ሶፊ አንተ እንዳልከው ነው። አሁን ለምን የቆየ ነገር ነው? ዋይና ምን ተፈልጎ ነው? አንደኛው እኛ የምናስበው ነገር አለ 1 2 3 ብለን እሱን በኋላ እንሄድበታለን እኛ ቤት ማለት ነው። አንተ ግን እንደ ጓደኛ አንተ የተለየ እምነት ኑሮ ስትነጋገሩ ስትወያዩ ፎር ሹር
ልትቆጡ ልትሻላችሁ ጓደኛ ስለሆናችሁ ልትነጋገሩ ልትሻላችሁ። አሁን ስንቀራረብ እኔ እናንተ አሁን ብንከራከር ከአንተ ጋር ፍሪዴም እና ከሌላ ጋር ፍሪዴም እንዳይሆን ከማውቀው ከማከብረው የሆነ ላይ አይ ሰንሲቲቭ አይደለም ይችላል ብዬ ከማምነው ሰው ጋር የምነጋገርበት መንገድ አለና ትክክል አይደለም። እና አሁን አንተ ፎቶ ለጥፈ ስትቆም የሚያሳየው ፓስተር ሶፊ ይሄ አንተን again this is one of the reason ከብዙዎችም no matter what እብድም ህንድም ብታመጣ እኔ የተረዳሁት ነገር አለ የምታረገው እኔም በእብድም ህንድም እየሰበጣ የተረዳው ነገር አለ እና በዚህ ሰው በወንድማችን ፈለገ ላይ የተደረገው ነገር በተለይ አንተ ጓደኛ ነው የተደረገው ነገር እንደዚህ ከሱ መቆም የሚያሳየው ያንተን ትልቅነት ነው። ልጁን እንግዲህ እኔ እዚሁ ሶሻል ሚዲያ ላይ ነው የማውቀውና ሂመረስ ነው እውነት ለመናገር እኔ ያየሁት በቃ ሂመረስ ነው። እኔ ደግሞ እንደሱ አይነት ካራክተር ይመቸኛል። ያ ማለት በዚህ ጉዳይ የተበደሉ ፕሮሚስ ተገብቶላቸው የተከዱ ሰዎች ካሉ ቅሬታም ያላቸው ሰዎች ካሉ እኮ በመነጋገር መፍታት ነው። ሁለተኛ የኢትዮጵያውያን ባህላችን፣ ወጋችን፣ ስርዓታችን ራሱ አሁን እንደው እንደዚህ ሆነና ነገሩ ተበላሸ እንጂ ፓስተር ይወዳል በፍጹም እንደዚህ ጋድ በጣም እንትን አልነበረም። በተለይ ደግሞ በሴቶች ማለት ነው። ያ ማለት የተጎዳ ኢቭን አይደለም አካላዊ ችግር የተፈጠረበት ገብቶ ቀርቶ እኔ እኮ ቃል ስገባለህ አይምሮ ሲሄድ ያደርጋል። ያንን ካልጠበቅኩልህ ትጎዳለህ። በዛ ነገር የተጎዳ ሰው ካለ በይቅርታ መጨረሽ መካስ ያለበት መካስ እንጂ ነገሩን አይመልሰውም። አሁን እኔን መተስሜን ስላጠለጠልከኝ ጉዳዩ አይመለስም ወይ እነዛ ሰዎች አይካሱም የታባቱ ተዋረደ ከሚል ሶስት አረፍተ ነገር ባለፈ ማለት ነው የሚያመጣው ነገር አይደለም። ሁለተኛ አጀንዳዎች አንድ ሳምንት ሊቀጥሉ ነው። 3 ቀን 4 ቀን 5 ቀን 10 ቀን አንድ ወር ይዱግፋሉ። በዚህ ጉዳይ ላይ ግን በአንተ ላይ በክፋት የተነሱ ሰዎች ግን ሁሉ ጊዜ ነገሩ ያልፋል። እነዛ ሰዎች ሌላ አጀንዳ እንደገና ፈጥረው ወደዛ ይሄዳሉ። ኢኖሰንት የሆናችሁ ሰዎች በዚህ ጉዳይ ኢንቮልቭድ ናችሁ። ኢኖሰንት የሆናችሁ ሰዎች እና ከዛስ ደግሞ ምን አለ እዮዳብ በጣም ማለት እኮ የሰራኸው ምርጥ ነገር አለ። ሶሻል ሚዲያ ላይ መጥተህ በጣም ለምሳሌ ፋሚሊ ላይ ያለ ዴዲኬትድ ለፋሚሊ ያለ ነገር እኮ በጣም የሚያስገርም እኮ ነው። ይሄ ትልቅ ጊፍት እኮ ነው እዮዳብ። ብዙዎቻችን ያልቻልነው ነገር እኮ አንተ ጋር አለ እኮ ኳሊቲ እኮ ነው። ይሄ እኮ የሚገርም እኮ ነው። አንድ ቀን ስለዛ ጉዳይ ያመሰገናል።